የመጀመሪያዎቹን ክርስቲያኖች ሮም የነበሩትን ክርስቲያኖችን የዳዊት ዘር እንደሆነ እግዚአብሔርነቱን ከሙታን እንዳስነሳው እግዚአብሔር መንፈስም በኃይሉና በመንፈሱም ከሙታን እንዳተነሳ ብሎ ስለ ክርስቶስ በመመስከር ይጀምራል ማለት ነው። ቀጥሎ ምዕራፍ 1 ከቁጥር 8 ላይ አስቀድሞ ስለ ሁላችሁ ስለ ኢየሱስ ክርስቶስ እግዚአብሔርን አመሰግናለሁ ብሎ እናንተን በማግኘቴ እናንተ የእግዚአብሔር ልጆች በመሆኑ እግዚአብሔርን አመሰግናለሁ ብሎ ያመሰግናል። ማመናችሁም በዓለም ሁሉ ተሰምታላችሁና ተሰምታችኋልና ይላል። እንግዲህ የእናንተ እምነት በዓለም ሁሉ ተሰምታለችና በዓለም ሁሉ የተሰማች ናት የእናንተ እምነት ብሎ በማመስገን ይጀምራል። ባለማቋረጥም በመጸለይ ጸሎት እንደማስባችሁ ልጁ በኢየሱስ ባስተማረው ወንጌል በፍጹም ልቦና የሚማርከው እግዚአብሔር ምስክሬ ነው ብሎ በጸሎት እናንተን አስባለሁ ያለ ቅዱስ ጳውሎስ እግዚአብሔር ምስክሬ ነው በማለት እስከ መማል ድረስ ፈቅዶ ተናገረ። ወደ እናንተም በሚመጣ ዘንድ እግዚአብሔር ቢፈቅድ መንገዴን ያቀናልኝ ዘንድ ዘወትር እጸልያለሁ ይላል። መምጣት እየፈለግኩኝ ግን ሌሎች አገልግሎት ይዙኛል። እናንተ ጋር ለመምጣት እግዚአብሔር ቢፈቅድ ዘወትር ጸሎቴ ነው ብሎ ቅዱስ ጳውሎስ ክብር በመስጠት ምስጋና በማቅረብ ነው እንግዲህ መልእክቱን መጻፍ የጀመረው። ትጸኑም ዘንድ የመንፈስ ቅዱስ ስጦታ እንዲያገኙ ላያችሁ እወዳለሁ። ይህንንም በማለት በመካከላችሁ ባለች በእናንተ በእኔ እምነት አብረን በእናንተ እንድንጸና ነው። ነገር ግን ወንድሞቻችን ሆይ በሌሎች አሕዛብ እንደሆን በእናንተ ዋጋዬን አገኝ ዘንድ ሁል ጊዜም ወደ እናንተ ልመጣ ወደድኩ። እስከ ዛሬ ድረስም እንደተሳነኝ ልታውቁ ይወዳለኝ ብሎ እናንተ ጋር መምጣት እየፈለኩኝ ግን ሊመጣ የማልቻልኩበት አሕዛብ ጋር እያስተማርኩ እንደሆን ቅዱስ ጳውሎስ በመናገር መምጣት አልቻልኩም አቃተኝ ብሎ ይናገራል ማለት ነው። ይሄ ፍቅርን መግለጽ ነው። ይሄ ፍላጎት ሳይኖረኝ እናንተ ሳልፈልግ ቀርቼ አይደለም መምጣት እየፈለኩኝ ግን አቃተኝ ብሎ ያቅተናል። ሰዎች ስለሆን ማለት ደካሞች ነን፣ ሰዎች ስለሆን ያቅተናል በዚህ መልኩ። ስለዚህ መምጣት የምፈልገውን ነገር በዚህ መልኩ በደብዳቤ መልኩ በመልእክት መልኩ ልኬላችኋለሁ ማለቱ ነው። እናንተ ስታነቡ እኔ የተለየውኝ አድርጋችሁ አታስቡም እያለ ነው። ለአረማውያን ላስተምረው ለጥበበኞችም ለሚያስተውሉ ሁሉ አስተምር ዘንድ ዕዳ አለብኝ። ይልቁንም በሮም ላላችሁ ለእናንተ ወንጌልን ላስተምራችሁ ተጋለኝ ብሎ ለአረማውያን ለአሕዛብም ለሁሉም ማስተማር እንደሚገባኝ ዕዳ አለብኝ። የእግዚአብሔር ዕዳ አለብኝ። ለመምህራን የእግዚአብሔር ዕዳ አለባቸው፣ ማስተማር ግዴታ አለባቸው። ወንጌልም ለማስተማር አላፍርም። አስቀድሞም አይሁዳዊ ደግሞም አረማዊ የምሆንበትም ሁሉ የማደናቸው እግዚአብሔር ኃይል ነውና ጻድቅ በእምነት ይኖራል ብሎም መጽሐፍ እንደተናገረ የእግዚአብሔር ጻድቅ በእምነት ወደ እምነት እርሱ ይገለጣል ብሎ ከእምነት ወደ እምነት ማደግ ይገባል ብሎ ቅዱስ ጳውሎስ በሮሜ መልእክት ላይ ይናገራል። ቀጥሎ በኃጢአት ላይ ስለሚመጣው መቅሰፍት ይናገራል። ቅዱስ ጳውሎስ ካመሰገናቸው በኋላ ማስተማር እንደሚፈልግ ከተናገራቸው በኋላ ካመሰገናቸው መንገድ ካሳያቸው በኋላ ስለ ኃጢአትና ኃጢአት ስለሚያመጣው መቅሰፍት መናገር ይጀምራል። እውነትን አውቆ በክፋት በሚለውጧቸው በአመፀኞች በኃጢአተኞች ሰው ላይ ሁሉ ላይ እግዚአብሔር መቅሰፍት ከሰማይ ይመጣል ይላል። እውነትን እያወቁ ጽድቅን ማድረግ ይገባል። ማድረግ በማያደርጉ ላይ እግዚአብሔር መቅሰፍት ግን ይመጣል ብሎ ቅዱስ ጳውሎስ በሮሜ መልእክቱ ላይ ይናገራል ማለት ነው። እግዚአብሔር ስለገለጠላቸው እግዚአብሔር ማወቅ ከእነርሱ ዘንድ ግልጥ ነውና የማይታየው የእግዚአብሔር ባህሪ እርሱም የዘላለም ኃይሉና ጌትነቱ ከዓለም ፍጥረት ጀምሮ የፈጠረውን ፍጥረት በማሰብና በመመራመር ይታወቃል ብሎ የእግዚአብሔርን ካህሊነት ገላንነት ከዓለም አስቀድሞ እንደነበረ ጌትነቱን በመናገር ቀጠለ ማለት። መልስም የሚሰጡበት ምክንያት እንዳያገኙ የእግዚአብሔር ሲያውቁት እንደ እግዚአብሔርነቱ አላከበሩትም ይላል። እንግዲህ ኃጢአት የሚሰሩ እግዚአብሔርን አውቀው ነው፣ እግዚአብሔርን አምነው ነው፣ ጥምቀትን ፈጽመው ነው። ጥምቀትን የሚፈጸሙ ሰዎች እግዚአብሔርን እንደ እግዚአብሔርነቱ መጠን ስላላከበሩ እግዚአብሔር መቅሰፍት ያመጣል። ትምህርት ተምሮ ዝም ብላችሁ አትተውት። በተማራችሁት መጽናት ማድረግ መልካሙን ማድረግ ይገባል። እንደዛ ካላደረጋችሁ እግዚአብሔርን እንደ እግዚአብሔርነቱ መጠን አላከበራችሁ ማለት ነው። እግዚአብሔርን እንደ እግዚአብሔርነት ያላከበሩት ደግሞ ይቀሰፋሉ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ነገር ግን ካዱት፣ ሐሳባቸውም ረከሰ፣ ልቦናቸውም ባለማወቅ ጨለመ። ጥበበኞች ሲሉ አላዋቂዎች ሆኑ። እንግዲህ የዚህ ዓለም ጥበብ ሞኝነቱ እግዚአብሔር ፊት እና ጥበበኞች ነን ብሎ ያስባሉ፣ ግን ኃጢአት እያደረጉ ጥበበኞች ከመሆኑ ወጡ፣ ነፃ ሆኑ፣ አላዋቂዎች ሆኑ። የማይተውን የእግዚአብሔርን ክብር በሚመቱ በሰዎችና አራት እግር ባላቸው በሚንቀሳቀሱት መልክም መልሰው ለወጡት ይላል። የሰውን እግዚአብሔርን መልክ በአራቱ በእንስሳት መስለው ለወጡ። እንግዲህ እንስሳት ያመልኩ ነበረ። እስራኤላውያን ታውቃላችሁ፣ ግብፃውያን ታውቃላችሁ፣ ላም ያመልኩ ነበርና እግዚአብሔርን በአራት እንስሳ መለወጥ። እግዚአብሔርን ተመልከቱ። እግዚአብሔርን የሆነ የመሰለ ጌታ ምንም በማያውቁ ታርዶ በሚበሉ ስለ ነፍሳቸው እንኳን በማይጨነቁ በእንስሳት ልቦና የሌላቸው ማሰብ ማስተዋል በማይችሉ እንስሳት ለውጦ ለእንስሳት ሲሰግዱ ኖራልና በእንስሳት ለውጧቸዋል ብሎ ቅዱስ ጳውሎስ ይናገራል። ስለዚህም እግዚአብሔር እርስ በርሳቸው ስጋቸውን ሊያዋርድ በልቦናቸው ፍትወት ወደ ርኩሰት አሳልፎ ተዋቸው ይላል። ለራሳቸው ፈቃድ እነሱን ተዋቸው።
እግዚአብሔር አስገድዶ የሚያስመልክ አይደለም። በኃጢአት ምክንያት ሰው ከእግዚአብሔር ሲርቅ እግዚአብሔር አስገድዶ የሚያስመልክ አይደለምና ለፈቃዳቸው ተዋቸው ብሎ ይላል። እንግዲህ ፈርዖን እንዳይለቅ ልቡን አጨከነ እግዚአብሔር ይላል። ምን ማለት ነው? እስራኤላውያን እንዳይለቅ ልቡ አጨከነ ማለት ለፈቃዱ ተው። ልቡ ጨካኝ ነበረ። እግዚአብሔር ግዴታ አድርጎ ልቡን አላለሰለሰውም። እግዚአብሔር በፈቃድ የሚመራ ነውና ለፈቃዳቸው ተብሎ ቅዱስ ጳውሎስ ይናገራል ማለት ነው። አሳልፎ ሰጣቸው፣ ለፍቶታቸውም እንደ ርኩሰት አሳልፎ ሰጣቸው። እግዚአብሔርም እውነት ሐሰት አድርገውታልና ተዋረዱም። የፍጥረቱም አምልኮውን ሁሉ የፈጠረውንም ሁሉ ግን ተውት፣ እርሱም የዘላለም ብሩክ አምላክ ነው። ፍጥረትን አመለኩ፣ የፈጠረውን ተውት፣ እርሱ ግን የዘላለም ብሩክ አምላክ ነው ብሎ እርሱ ፈጣሪ ነው፣ እርሱ ገዢ ነው፣ እርሱ ሁሉን ቻይ ነው። ሁሉን እያወቀ ሁሉን እየቻለ ግን ለእነርሱ ፈቃድ እነሱን ተዋቸው። እነሱም እንስሳትን አመለኩ፣ ፍጡራንን አመለኩ። እርሱ ግን ለፍጥረታት አምልኮ እንደማይገባ ነግሯቸው ነበረ። እነሱ ፈቃዳቸው ፍጡራንን ማምለክ ስለነበረ ለፈቃዳቸው ተዋቸው ብሎ ቅዱስ ጳውሎስ ይህንንም ይናገራል። ስለዚህም እግዚአብሔር ክፉም መቅሰፍት አመጣባቸው። ሴቶቻቸውም ለባሪያዎቻቸው የሚገባውን ትተው ለባሪያዎቻቸው የማይገባውን ሰሩ። እንግዲህ የሴቶች ለሴቶች ጋብቻ ወይንም ግብረ ሰዶማውያን የሚባሉትን ሮም በነገራችን ላይ በጣም የኃጢአት የርኩሰት የዝሙት ቦታ ናትና በዚህ መነሻነት ይህንን አደረጉ፣ ለፍቶታቸው ተዋቸው ብሎ ወንዶችም እንዲሁም ለባሪ የማይመቻቸውን የማይገባቸውን ሴቶችን ትተው በፍቶት ተቃጠሉ ይላል። ሴቶችን ማግባት ሲገባ ትተው ወንድ ፍቶት ተቃጠሉ ይላል። ያው ግብረ ሰዶምን ማለት ነው። እርስ በርሳቸው እየተመላለሱ ወንዶችን በወንዶች የሚያዋርዳቸውን ነውር ሰሩ። ነገር ግን ፍዳቸውን ያገኛሉ፣ ፍዳቸውን በራሳቸው ላይ ይመለሳል ብለው እግዚአብሔር ዝም አይልም። በቃ ተተዋ የሚጠላ እግዚአብሔር አምላክ አይደለምና በዚህ መልኩ በዚህ አይነት ዓለምን በኃጢአት ሲያሳድፉ ዝም የሚል አምላክ አይደለም። ፍዳቸው በራሳቸው ላይ ይመለሳል ብሎ ቅዱስ ጳውሎስ እግዚአብሔርን ለማወቅ ባልወደዱት መጠን እንዲሁ እግዚአብሔር ይህን የማይገባውን ስራ እየሰሩ ዘንድ ሰነፍ አእምሮ ሰጣቸው። እነሱ ስላልፈቀዱ እግዚአብሔርን ለማወቅና እግዚአብሔርን ለማስደሰት ስላልፈቀዱ ሕሊናቸውን ለማስደሰት በሚያደርጉት ከእንስሳት ጋር ከግላቸው ከራሳቸው ጋር ፍትወት ሲያደርጉ ለእነሱ ለነጻ ፈቃዳቸው ተዋቸው ብሎ ቅዱስ ጳውሎስ ይናገራል። እነርሱም አመፁ፣ ሁሉ ክፋትን፣ ምኞትንም ቅሚያንም ቅናትንም የተሞሉ ናቸው። ምኞት ነፍስ ገዳዮች፣ ከዳኞች፣ ተንኮለኞች፣ ኩሮች፣ ጠባያቸውንና ግብራቸውን ያከፉ ናቸው። ሐሰተኞች፣ እግዚአብሔርን የሚጠሉ፣ ተሳዳቢዎች፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈልጉ፣ ለወላጆቻቸውም የማይታዘዙ ናቸው። የማያስተውሉ፣ ዝንጎች፣ ፍቅር ምሕረት የሌላቸው ናቸው። ይህንንም ላደረገ ሞት እንደሚገባው እነርሱም ራሳቸውን እግዚአብሔር ፊት እያወቁ እነርሱም ብቻ የማያደርጉት አይደሉምና ነገር ግን ሌላውን ያነሳሳሉ፣ ያሰሩታል ብሎ ቅዱስ ጳውሎስ ሮም ላይ ያለችው ክርስቲያኖች ከምን መጠበቅ እንዳለበት በዚህ መልኩ ምዕራፍ 1 ላይ ይመክራል ማለት ነው። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስም ዘወትር የተመሰገነ ይሁን።